እግዚአብሔር ቀን ይዋያችሁ እንደ ቁራ ካሉ ስግብግቦች ነጥቄ ሰጣችኋለሁ እኮ እያለ ከተንገበገቡ ሰዎች እንዲሁም ከማይወጣ ቁራ እኮ የገዛ ልጆቹን አያሳድግም። ግን ልጆቹን የማይመገበውን ቁራ እግዚአብሔር መጋቢ አስተናጋጅ አደረገው። ጠዋትና ማታ እየመጣ ለኤልያስ ስጋ ቀረበለት። ስለዚህ እግዚአብሔር የሚሰራው በቸርነቱ እንጂ በእኛ እውቀት በእኛ ትጋት አይደለም። አንዳንድ ሰዎች በጣም ይሞሉናል ሆዳችን እስኪነፋ ድረስ። እችላለሁ ካልክ ትችላለህ። አትችልም እንዴ? እችላለሁ በይ የኔ እህት አይዞሽ የሚሉ ሰዎች ወንድሜ ይችላል አትችልም። እችላለሁ ካልንም ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። በደካሞች መስራት ያውቃል። ስለዚህ ቆስቁሱት እስቲ። እግዚአብሔር በእኔ የሚሰራው ምንድን ነው? ምን ፈልገን የፈጠርከኝ እዚህ ምድር ላይ ያመጣኝ? በእኔ ምንድን ነው እቅድህ? በማይረቡ ሰዎች ስትሰራ ይቻለሁ። ከእኔ በላይ የማይረባ የለም። ታዲያ በእኔ ላይ ለምን አትሰራ? እስራኤልን ከግብፅ ነፃ ያወጣው ነቢዩ ማን ነው? ሙሴ። ሙሴ ኮልታፋ የእግዚአብሔር ቀን አይገርማችሁ? ኮልታፋ ሰው አሁን አፈጉባኤ ይሆናል ለምክር ቤት። እግዚአብሔር ግን አፈጉባኤ አድርጎ የመረጠው ኮልታፋው። ያንተ ምላስ ለእኔ ምንም አይሰራም ነው። ሙሴ ደህና ጉልበት እያለው አልሰራበትም። እግዚአብሔር 40 ዓመት ሙሉ በበረሃ በምድረ በዳ ኖረ። 80 ዓመት ሲሞላው እግዚአብሔር ሕዝቤን ነፃ አውጣለሁ። ስንት ዓመት ሲሞላ መቼ ነው የሰራበት? ጸጳጦስ እግር ስር ወድቆ ሲደፋ ነው። ምድረ በዳ ላይ ሄዶ በረሃብ ሲቆላ ሲጾም መከራ ሲያይ ያኔ ሕዝቤን ነፃ አውጣለሁ። እግዚአብሔር ስራ የሚሰራው በእኛ እውቀት እንዳይመስለን፣ በእኛ ጉልበት እንዳይመስለን። እፉኝት የተባለች እባብ ሰው ትናደፍና ዘላ ውሃ ውስጥ ትገባለች፣ መርዙን ከሰውነቷ ለማውጣት ነው። እናንተም ክፉ ስራ ሰርታችሁ ሰው ተናድፋችሁ ልትጠመቁ ወደ ዮርዳኖስ ወንዝ መጣችሁ። እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አስተማራችሁ ብሎ ገስጿቸው። የሌላውን ድክመት የሌላውን ውድቀት እያየ የራስን በጎ ስራ የምታወራ ከሆነ ምድብ ከፈሪሳውያን ጋር ነው። እኛንም እኮ ቤተክርስቲያን ያሰራ ነው ብለው ሃይማኖት የቀየሩ ሰዎች አሉ። ለምን? ከስራ በፊት መሰራት ያለበት ሰውየው ነው አይደል? እያንዳንዳችን ውስጥ ያስቀመጠው ጸጋ አለ። እንድታነሳሳው እመክርሃለሁ። ከ12 ሐዋርያት 11 የገጠር ሰዎች ናቸው። የሰሜን እስራኤል የገሊላ ሰዎች ናቸው። ከ12 11 የገጠር ሰዎች፣ አንድ ነው የከተማ ሰው። እሱም ይሁዳ ነው። ይቅርታ አድርጉልኝ፣ አዲስ አበባ ልጅ ይሁዳ ነው የከተማ ልጅ። ኃይሌ በድካምህ ይገለጣል ብሎታል። እስኪ በሉ ኃይሌ በድካምህ። በቃ እግዚአብሔር በድካሞች ይጾማሉ። ይጾም ጾመ ምን ይባላል? አይሰማም። አሁን እየጾም ነው ያለው ማለት ነው። ሙሽራው ከነርሱ የሚወሰድበት ወራት ይመጣል። ያን ጊዜ ምን ይላሉ? እበሉ ግድ የላችሁ። ያን ጊዜ በሉ ይጾማሉ። ሙሽራው ከነርሱ ምን ሲል? መቼ ነው የተወሰደው ሙሽራው? ወደ ሰማይ ምን ባለ ጊዜ? ባረገ ጊዜ። ይሄ የክርስቶስ መልስ ነው። እውነት ነው። ሐዋርያት ጌታ እስከተነሳ ድረስ ትንሣኤውን አዩ። ለ40 ቀን ክርስቶስ በምድር ላይ ቆይቷል። እንደተነሳ ወደ ሰማይ አላረገም። እንደተነሳ ቢያርግ ኖሮ አንደኛ ትንሣኤውን ያልሰሙ ሰዎች ምትሃት ይመስላቸዋል፣ ላያምኑም ይችላሉ። 40 ቀናት ያህል በምድር ላይ ተመላልሶ አስተማረ። ክርስቶስ ከትንሣኤው በፊት ያስተማረው ትምህርት ወንጌል ተብሎ ይጠራል። ከትንሣኤ በኋላ ያስተማረው ትምህርት ደግሞ ኪዳን ተብሎ ይጠራል። ምን ተብሎ ይጠራል? ኪዳን። ለ40 ቀን ያስተማረው ኪዳን አባቶቻችን ሲያደርሱ ጠዋት ወይ ሰርክ ላይ ሰምታችኋል። ኪዳን ዘነገሮሙ እግዚእነ ለሐዋርያቱ ንጹሐን። ጌታችን ለንጹሐን ሐዋርያቱ የነገራቸው ኪዳን እምቅድመ ዕርገቱ ውስጥ ተሰማያት ወደ ሰማይ ከማረጉ በፊት ወምድረ ትንሣኤሁ ሙታን፣ ከሙታን ከተነሳ በኋላ እንላለን። ኪዳን አስተማረ። ለ40 ቀን ቤተ ክርስቲያን እንዴት መተዳደር እንዳለባት የእግዚአብሔርን መንግሥት ነገር እየነገራቸው 40 ቀን እየታያቸው ለሐዋርያት ሥራ ምዕራፍ 1 ከቁጥር 1 ላይ። ስለዚህ ከ40 ቀን ትምህርት በኋላ መድኃኒታችን ኢየሱስ ክርስቶስ ወደ ቢታንያ ያወጣቸው፣ እያዩት ወደ ሰማይ ከፍ ከፍ አለ። ሙሽራው ከነርሱ ተወሰደ። ሐዋርያት ተጨንቀው ቆመው እያለ 2 መላእክት መጡና እናንተ የገሊላ ሰዎች ሆይ ስለምን አዝናችሁ ቆማችኋል? ሲሄድ ያያችሁት ክርስቶስ ተመልሶ ወደ እናንተ ምን ይላል? ይመጣል። ኃይል እስክታገኙ በኢየሩሳሌም ቆዩ አሏቸው። ለ10 ቀናት ያህል ኢየሩሳሌም ውስጥ ቆዩ። በጽርሐ ጽዮን እየጸለዩ
እየተጉ እመቤታችንን ከመካከላቸው አድርገው ሲጸልዩ ከቆዩ በኋላ በ50ኛው ቀን በእሳትና በነፋስ አምሳል መንፈስ ቅዱስ ወረደላቸው። ከዚያ በኋላ ነው የጾሙት። አሁን ጌታ ያንተ ተማሪዎች ለምን አይጾሙም ሲባል መቼ ይጾማሉ ነው ያለው? ሙሽራው ከነርሱ ምን በሚልበት ጊዜ። ግን ወዲያው አልጾሙም፣ 10 ቀን ቆይተዋል። ለምን ወዲያው እንዳረገ ለምን መጾም አልጀመሩም? ሁለተኛው መልስ ጌታ የሰጠው እዛው ላይ ነው። 3 ነገሮች ነው ነገራቸዋለሁ ያለው። ምን አለ ጌታችን? ሙሽራው ከነርሱ የሚወሰድበት ወራት ይመጣል፣ በዚያ ጊዜ ይጾማሉ ካለ በኋላ ባረጀ ልብስ ላይ አዲስ እራፊ የሚያኖር የለም። እስኪ በሉ ባረጀ ልብስ ላይ አዲስ እራፊ። እራፊ ታውቃላችሁ? አታውቁም? ድሮ ሕፃን ሆነን ልብስ ሲያረጅብን ምንድነው የሚደረገው? ይጣላል? አንጥልም። እኛ ሞልወያ እናረጋታለን እንጂ አንጥላትም ልብስ አይደል? ልብስ ሲያረጅ ምንድነው የሚደረገው? ይሰፋል፣ ይጣፋል አይደል? የሚጣፈው በሌላ ጨርቅ ነው። ልብሱ በጣም ካረጀ ያረጀው ልብስ ላይ አዲስ ጨርቅ ከተሰፋበት አዲሱ ጨርቅ አሮጌውን ልብስ ምን ይለዋል? አዎ የበለጠ ይቀደዳል ማለት። ስለዚህ ክርስቶስ እኔ ከነሱ ስለይ ሙሽራው አብሬያቸውኛ አይጾሙም አለ። እኔ ከነሱ ስለይ ሳርግ ይጾማሉ። አንድ ሁለተኛ በአሮጌ ልብስ ላይ አዲስ እራፊ የሚጨምር የለም። ይህች አዲስ እራፊ የተባለች ጾም ነች። ወይም ደግሞ አለ ሶስተኛ በአሮጌ አቁማዳ ላይ አዲስ ወይን ጠጅ የሚጨምርበት የለም። ምክንያቱም ሊፈነዳ ይችላል። ሐዋርያት እኔ ከነሱ ከተለየው በኋላ ራሱ አይጾሙም፣ ወዲያው አይጾሙም። ለምን? አዲስ መሆን አለባቸው። አሁን አሮጌ ናቸው። ማንነታቸው ለጾም አይሆንም፣ መታደስ አለባቸው። የሚታደሱት ደግሞ በምንድን ነው? በመንፈስ ቅዱስ። ጾም ዝም ብሎ እውቀት ስላለ ብቻ አይደለም የምትጾመው። የመንፈስ ቅዱስ ኃይል ብርታት ሊኖረን ይገባል። አለዚያ በአሮጌ ማንነታቸው ላይ አዲስ ጾም የሚባል ሕግ ካመጣውባቸው ያን ጊዜ ይቀደዳሉ። መቀደዱም የባሰ ይሆናል። ነገር ግን በአዲስ እራፊ ላይ አዲስ ጨርቅ ቢያደርጉለት ይጠባበቃሉ ሁለቱም አለ። ይህ ማለት ነው በመንፈስ ቅዱስ ሰውነታቸውን ካደስኩት በኋላ የዛን ጊዜ ይጾማሉ። ከኔ ጋር ናቸው? አንድ አባት ይገርማቸዋል። አንድ ብሔረሰብ ሊያስተምሩ ሄዱ። ደቡብ ኢትዮጵያ ውስጥ እርቃናቸውን የሚሄዱ ከኛ ባህል በጣም የተለየ ባህል ያላቸው ብሔረሰቦችን አጠመቁ እና አጠመቁና ከተጠመቁ በኋላ ጾም መጾም አለባቸው አይደል? የለባቸው? እኛ ደግሞ ስንት አጽዋማት ነው ያለ? አሁን እነዚህ ብሔረሰቦች 7 ጾም ጾሙ የሚባሉ አይክዱ ገና ከመጀመሪያቸው። ስለዚህ እኛ አባት አሰቡና 7ቱ አጽዋማት ይቅርባቸው፣ እስቲ አነስ ያለችውን ጾም ብለው በአጋጣሚ ክረምት ነበረ፣ በዚህ ወቅት ነበር። አሁን ባለንበት ሰሞን ነው ያጠመቋቸው። ከፊት ምን ጾም አለ የሚመጣ? ፍልሰታ አይደለ? ፍልሰታ ስንት ቀን ነች? በቃ 15 ቀን አሁን ጾም ትጾማላችሁ አሏቸው። ሰበሰቡ ነው የሀገር ሽማግሌዎች። ግን ሲያስቡት እስከ 9 ጾሙ ቢሏቸው አይችሉም። ምን አሏቸው? ብሉ፣ ግን ቅቤ እንዳትበሉ፣ ስጋ እንዳትበሉ፣ ወተት እንዳትጠጡ፣ እንቁላል እንዳትበሉ፣ ይሄን አደራ አሏቸው። 15 ቀን ነው፣ ምንም ችግር የለም አሉ። እነዚህ ብሔረሰቦች መጾም ጀመሩ። 5 ቀን ጾሙ። ከ5 ቀን በኋላ ማዛጋት ጀመሩ። አንደኛ እነሱ ዋነኛ የሚጠጡት ወተት ነው፣ እንደ ውሃ። እንደኛ የሆነ በዓል ጠብቀው ስጋ የሚበሉ አይደለም። የሚበሉት ዋና ምግባቸው ስጋ ነው። በጣም መረራቸው፣ በቃ ተቸገሩ። ከዛ ከሀገር ሽማግሌዎቹ መሃል አንዱ ተነሱና ምን አሉ? እኔ የምለው እኚህ ቄስ አሬራ አትብሉ ብለዋል እንዲህ አሉ። አይ አሬራ አላሉም ተው። ከዛ የቀሩትን 2 ሳምንታት አሬራ እየበሉ ከዛኛ አባት ጾሙ ካለቀ በኋላ እንዴት ናችሁ ጾም እንዴት ነው ሲሏቸው አሬራ ባይኖር ኖሮ ሞተን ነበር አሉ። ባሮጌ ማንነት ላይ አዲስ መጣፊያ ሲመጣ ማለት ነው አይደል? ባሮጌ አቁማዳ ላይ አዲስ ወይን ጠጅ የተባለ ጾም ነው። ሐዋርያት ጾመዋል። በጣም ይገርም ነው። መንፈስ ቅዱስ ወርዶላቸው እኮ ብዙ ቋንቋ ተገልጾላቸዋል። ለአገልግሎት ዝግጁ አድርጓቸዋል። መንፈስ ቅዱስ ግን ጸጋ አለን ብሎ ለአገልግሎት አይወጣም። መጀመሪያ መጾም አለበት። ጸጋ ስላለህ ማገልገል አትችልም። አንደበት ስላለ መስበክ፣ አንደበት ስላለ መዘመር፣ እውቀት ስላለ ማገልገል አትችልም። መጀመሪያ የማን እርዳታ ያስፈልጋል? የእግዚአብሔር ጸጋቸውን እንዲጠብቅል። አሁን ሐዋርያት በጣም ይገርም 72 ቋንቋን የተናገሩ እግዚአብሔር
በባቢሎን ሜዳ ላይ የበተነውን የዓለም ቋንቋ ሰበሰበው ሐዋርያት ውስጥ። በባቢሎን ሰዎች ትዕቢት የተበተነው የዓለም ቋንቋ በሐዋርያት ትሕትና ተሰበሰበ። በዓለም ሁሉ ቋንቋ ተናገሩ። የእግዚአብሔር ትሕትናው እንዴት አይነት ነው! ክርስቶስ በዚህ ምድር ላይ ያለ እኮ ተናግሮ ሄደው አንድ ቋንቋ ነው። ግፋ ቢል ሁለት ነው፣ ዕብራይስጥና አራማይክ ነው ተናግሮ ሄደው። ግን ክርስቶስ ስንት ቋንቋ ያውቃል? ስንት ቋንቋ ይችላል? እሱ የማይችለው ቋንቋ አለ? የለም። ግን በአንድ ቋንቋ አስተምሮ ሄደ። እኛ አሁን ከአንድ በላይ ቋንቋ ካወቅን ያስችለናል? ይኸው እንግሊዘኛ መከራችን አንድ የምናየው በያር ቢያንስ አትሊስት እንላለን። ክርስቶስ የዓለምን ሁሉ ቋንቋ ያውቃል። ግን በአንድ ቋንቋ አስተምሮ ሄደ። ምስኪኖቹን ገበሬዎች ግራ አላጋባቸውም። በግሪክኛ ጀምሮ በሮማይስጥ መጨረስ አቅተው። እሱ ያላረገውን ግን ሐዋርያቱን 72 ቋንቋ አሸከማቸው። እንዴት አይነት ነገር ነው! በእኔ የሚያምን እኔም ማደርገውን ያደርጋል፣ እውነት እውነት እላችኋለሁ ከዚያም በላይ ያደርጋል ይላል። ክርስቶስ በአንድ ቋንቋ አስተምሮ ሄዶ ሐዋርያትን ግን 72 ቋንቋ ተናጋሪዎች አደረጋቸው። በሄዱበት እንዲያስተምሩ አደረጋቸው። እሱ ከአንድ ሀገር ሳይወጣ አስተምሮ ሄደ። እነሱ ግን ዓለም እንዲዞሩ አደረጋቸው። በጣም ይደንቃል። ቋንቋ በትክክል ለአገልግሎት የተሰጠ እንጂ ለጸብ የተሰጠ አይደለም። ክርስቶስ ቋንቋን ለሐዋርያት የሰጠው እንዲከፋፈሉበት እንዲጣሉበት አይደለም። ወንጌልን ለዓለም ሁሉ ምን እንዲሉ እንዲያዳ ፈሪ የነበሩት ሐዋርያት ደፋሮች። ቅዱስ ጴጥሮስ ከአንዴም ሶስቴ ጌታን አላውቅም ብሎ ክዶ ነበር። ፈርቶ ክዶ ነበር። በ3 ሰው ፊት የካደው ጴጥሮስ በ3000 ሰዎች ፊት አስተማረ። ቆም 3000 ሕዝብ ባለበት ሰበከ። ሰብኮ ሲጨርስ 3000 ሰዎች በክርስቶስ አመኑ ይላል። በአንድ ስብከት 3000 ሰው ማሳመን ቻለ። እኛ በ3000 ስብከት አንድ ሰው ለማሳመን እንችላለን። ይህንን ያመጣው መንፈስ ቅዱስ ነው። መንፈስ ቅዱስ ብቻም አይደለም። ከዛ በኋላ ደግሞ ጾመዋል አባቶቻችን ሐዋርያት። በዚህ ምክንያት ከተናገሩት ቃል ያልተሰማ የለም። አልቦ ነቢብ ዘይተሰማ ቃሉ አልቦ ነገሩ አልቦ ነቢብ፣ አንድ ቃልም የለም ድምፅም የለም። በዓለም ሁሉ ቃላቸውን ተሰማ። ውስተ ሁሉ ምድር ወፃ ነገሩ፣ በዓለም ሁሉ ንግግራቸው ወጣ። ወፅ ከአጽናፈ ዓለም በዛ ነቢቦም እስከ ዓለም ዳርቻ ድረስ ንግግራቸው ወጣ። ስለዚህ አባቶቻችን ሐዋርያት አገልግሎታቸው ሁሉ ለዓለም የደረሰው ስብከታቸው ሁሉ ውጤት ያመጣው ከአገልግሎት በፊት በመጾማቸው በመጸለያቸው። ይህንን ጾም ስለሰጠን እግዚአብሔር ስሙ የተመሰገነ ይሁን። ዝም ብሎ ማገልገል ብቻ አይደለም። እንግዲህ 30 ዓመት ይህ ማህበር አገልግሎት ላይ እንደነበረ እየነገሩ ወንድሞቻችን እህቶቻችን የመጥምቁ ዮሐንስ ተማሪዎች ናቸው። ልክ እኛ እንጾማለን ብለው እንደከሰሱት አይነት አይሆኑ እንጂ የዮሐንስ ተማሪዎች ናቸው። እነዚህ ተማሪዎች ናቸው 30 ዓመት ያገለገሉ። አገልግሎት አንዱ መመዘኛው መጀመሪያ መንፈሳዊ ነገር መቅደም ያለበት። አንዳንዴ ስጋዊ የሆነ ይመጣል አገልግሎት፣ ስራ የሆነ ይመጣል አገልግሎት፣ ሜካኒካል የሆነ ይመጣል። ከጸሎት የተለየ ከጾም የተለየ አገልግሎት፣ ከመንፈሳዊ ቃለ እግዚአብሔር የተለየ ወንጌል የሌለበት አገልግሎት በሂደት እየደከመ ይመጣና ስራ ይሆናል። በዚህ ምክንያት እኔ ስንት ዓመት አገልግያለሁ ብለው የካዱ ሰዎች አሉ። እኛንም እኮ ቤተክርስቲያን ያሰራ ነው ብለው ሃይማኖት የቀየሩ ሰዎች አሉ። ለምን? ከስራ በፊት መሰራት ያለበት ሰውየው ነው አይደለም? ነው አይደለም? እና ይህ ጾም አባቶቻችን ሐዋርያት ጾመው ለዓለም ያበሩበት፣ ዓለምን ያዳረሱበት፣ መንፈስ ቅዱስ የሰጣቸውን ጸጋ የተጠቀሙበት ነው። እኔ አንድ ነገር ልናገርና አበቃለሁ። ሐዋርያት መንፈስ ቅዱስ ተሰጣቸው። በዚህ በተሰጣቸው ጸጋ በዓለም ሁሉ ዞረው አስተማሩ። እኛ እዚህ አዳራሽ ውስጥ ያለን ሰዎችስ ጸጋችን ምንድን ነው? ለሐዋርያት የተሰጠ መንፈስ ቅዱስ ለእኛ ተሰጥቷል? አልተሰጠም? አልተሰጣችሁ? አልተጠመቃችሁ? በአርባና ስንጠመቅ ምን ተሰጥቶናል? ጸጋ መንፈስ ቅዱስ ተሰጥቷል። ለሐዋርያት የተሰጠው ለእኛም ተሰጥቷል። ሐዋርያት የሰሩትን እኛ መስራት ያልቻልነው ለምንድን ነው? ቅዱስ ጳውሎስ ለክርስትና ልጁ ለጢሞቴዎስ እንዲህ ሲል ይመክረዋል። በአንተ ያለውን የመንፈስ ቅዱስ ጸጋ እንድታነሳሳው እመክርሃለሁ። በአንተ ያለውን የመንፈስ ቅዱስ ጸጋ ምን እንድትለው? እንድትቆሰቆሰው። እሳት ነው መንፈስ ቅዱስ። እሳት ካልተቆሰቆሰ አይነድም። ተዳፍኖ ከቀረ ምናልባትም ሊጠፋ ይችላል። እያንዳንዳችን ፈጽመን እስካልካድነው ድረስ ከኛ የማይለይ ጸጋ መንፈስ ቅዱስ
በ40ና በ80 ቀናችን ተሰጥቶን በተሰጠን ጸጋ እንድናገለግል ግን ምን አለ? ባንተ ያለውን የመንፈስ ቅዱስ ጸጋ እንድታነሳሳው መክራ። ጸጋ ሲባል መዘመር፣ መስበክ፣ መቀደስ ምናምን ይመስላል። ይሄ የቤተ ክርስቲያን አገልግሎቶች ውስጥ ያሉ ስራዎች እሱ አይደለም። ብዙ ጸጋ አለ። የጸጋ ስጦታ ልዩ ልዩ ነው። መንፈስ ቅዱስ ግን አንድ ነው። ለአንዱ ትዕግስት ይሰጠዋል ጸጋ ሆኖ፣ ለአንዱ ንጽህና ይሰጠዋል፣ ለአንዱ መመጽወት ይሰጠዋል፣ ለአንዱ ማስተዳደር ይሰጠዋል። የግድ በቤተ ክርስቲያን ያለው አገልግሎት ብቻ አይደለም። መንፈስ ቅዱስ በ40ና በ80 ቀን ሲሰጠን ሁላችንም ላይ ይሰራል። እዚህ መሃል ጸጋ የሌለው ሰው የለም። ያለ ስራ የፈጠረው ሰው የለም። ከዚህ መሃል እግዚአብሔር በእኛ የሆነ ድንቅ ነገር ሊያደርግ ይፈልጋል። በጣም የሚገርመኝ ቤታችን የምንጠቀምበትን ቴሌቪዥን ማብራት ማጥፋት የምንጠቀምበት ሪሞት አለ አይደል? ከኔ ጋር ናችሁ? ምንድነው ሪሞቱ? ምንድነው የሚሰራው? እስቲ ያበራል፣ ያጠፋል፣ ሌላስ? ይቀይራል ቻናል፣ ሌላስ? ድምጽ ይቀንሳል፣ ድምጽ ይጨምራል። ወደ ኋላ ፊልም ወይ ምናምን ከሆነ ወደ ኋላ ማድረግ ይችላል አይደል? ወደፊት ያደርጋል። ሌላ ስራ የለውም። እላዩ ላይ ያሉት ነጠብጣቦቹ የሚነኩት ነገሮች ትንሽ ናቸው ብዙ ናቸው? እኛ የምንጠቀመው ግን 5 ነው። ብዙዎቻችን የምንጠቀመው ማጥፋት፣ ማብራት፣ ድምጽ መቀነስ፣ ድምጽ መጨመር፣ ወደ ኋላ፣ ወደፊት። የቀሩት ምንድነው የሚሰሩት? እስቲ ቤት ሂዱና ያዋቸው። ምን እንደሚሰሩ ሳናቅ ልንሞት ነው። ገዝተነው ገንዘብ አውጥተንበት ያ ሁሉ ጠቅ ሲደረግ የሚሰራ በጣም ብዙ ነገር አለው፣ ግን አልተጠቀምንም። ሪሞት ውስጥ ችግር የለውም። እኛ ራሳችን እኮ እንደዛ ነን። እግዚአብሔር የሰጠን ጸጋ በጣም ብዙ ነው፣ ግን የምንችለው ማብራት፣ ማጥፋት፣ መተኛት፣ መነሳት፣ ድምጽ መጨመር፣ መጮህ ማለት ነው፣ ድምጽ መቀነስ። እንደውም አንዳንዶቻችን ሪዋይንድ ነው፣ ወደ ኋላ እየሄድን ስለ ትናንት ህይወታችን ማውራት፣ የትናንት ቁስላችንን እየጎለጎሉ ማውጣት። ወደፊት መሄድ የለም። ብዙዎቻችን ወደ ኋላ ነው ራሱ ወደ ኋላ የሚሰራ ሪሞት ማለት እኛ። ሌሎቹስ ቢነኩ ብዙ ተአምር የሚሰሩ ነገሮች ተሰጥቶናል። እግዚአብሔር እያንዳንዳችን ውስጥ ያስቀመጠው ጸጋ አለ። እንድታነሳሳው እመክርሃለሁ። አንዱ መጥምቁ ዮሐንስ ነው ለክርስቶስ መንገድ የጠረገው። በእድሜ ትንሽ ነው፣ በአጭር ጊዜ ነው ያገለገለው። ዮሐንስ 6 ወር አገልግሎ የሰራውን ስራ እኛ 6 ዓመት አገልግለን ለምንድን ያቃተን? በአንተ ያለውን የመንፈስ ቅዱስ ጸጋ እንድታነሳሳው እመክርሃለሁ። ጸጋ ሲባል የንግግር ችሎታ ምናምን አይደለም። በጣም መጽሐፍ ቅዱስ ላይ ያሉ ዋና ዋና ስራ የሰሩ ተናጋሪዎች ንግግር የማይችሉ ሰዎች። ለምሳሌ እስራኤልን ከግብፅ ነፃ ያወጣው ነቢዩ ማን ነው? ሙሴ ነው። ሙሴ ኮልታፋ የእግዚአብሔር ቀን አይገርማችሁ? ኮልታፋ ሰው አሁን አፈ ጉባኤ ይሆናል ለምክር ቤት። እግዚአብሔር ግን አፈ ጉባኤ አድርጎ የመረጠው ኮልታፋው። ያንተ ምላስ ለኔ ምንም አይሰራም ነው። ሙሴ ደና ጉልበት እያለው አልሰራበትም እግዚአብሔር። እዚህ ላቸዋል። ሙሴ ቤተ መንግስት ውስጥ ነበረ፣ ለፈርዖን ቅርብ ነበረ፣ የግብፅን ቋንቋ ያውቃል። ስትራቴጂካሊ ጥሩ ቦታ ላይ ነው ያለው። እስራኤልን ነፃ ሊያወጣ ሲሞክር ግን አላወጣቸው። ወጣት ነው፣ ለእስራኤላዊው አግዞ ግብፃዊውን ገደለው። እንኳን እሱን ነፃ ሊያወጣ እሱም ስደተኛው ነው፣ ተባረረ። 40 ዓመት ሙሉ በበረሃ በምድረ በዳ ኖረ። 80 ዓመት ሲሞላው እግዚአብሔር ሕዝቤን ነፃ አውጣለሁ። ስንት ዓመት ሲሞል? አሁን ለሥራ የሚመቸው ከ40 ዓመትና ከ80 ዓመት የትኛው? ደና ጉልበት ያለው መቼ ነው? አልፈልግም አለ እግዚአብሔር። አይፈልግም። ያንተ ጡንቻ ለኔ ምንም አይሰራ። ግብፅ ውስጥ ስትራቴጂካሊ ቤተ መንግስት ውስጥ እያለ የፈርዖን ቋንቋ ተናጋሪ አልፈልግም። መቼ ነው የሰራበት? እጸጳጦስ እግር ስር ወድቆ ሲደፋ ነው። ምድረ በዳ ላይ ሄዶ በረሃብ ሲቆላ ሲጾም መከራ ሲያይ ያኔ ህዝቤን ነፃ አውጣለሁ።